ድንኳን ሰባሪዎች ለጨረሱት ምግብ የሼፉ ከስራ መሰናበት ተገቢ ነውን? በአዲስ አበባ የሚገኝ ስምም ኮከብም ያለው ሆቴል ነው። ለአንድ ክብረ በዓል በሚሊኒየም አዳራሽ ለ750 ሰዎች የሚበቃ ምግብ አዘጋጅቶ እንዲያቀርብም ባዘጋጆቹ ታዟል። የታዘዘበት ቀንም ደርሶ ምግቡን በቦታው አቅርቧል። ይሁን እንጂ አያድርግባችሁና እንግዶቹ ተስተናግደው ከማለቃቸው በፊት ምግቡ አልቋል። የተጠሩትም ተሻምተው እንዲበሉ ተገደዋል። ሆቴሉም ባጭሩ ስሜ ጠፍቷል፣ ኮከቤም ደብዝዟል ብሏል። ለመደብዘዙ ምክንያቱ ሌሎች ሼፎችን አስተባብረው የሚበቃ ምግብ ማዘጋጀት ያልቻሉት የራሴ ዋናው ሼፍ ናቸው በማለት ግለሰቡን ከስራቸው አሰናብቷል። እርሳቸው በበኩላቸው እኔ ያነሰ ምግብ በማዘጋጀቴ ሳይሆን ሆቴሉ ራሱ በበሩ ላይ ተቆጣጣሪ ባለመመደቡ ያልተጠሩም በልተው ምግቡ አልቋል ብለው ከስራ መሰናበታቸውንም ተቃውመው ባጠፋ እንኳን ማስጠንቀቂያ ሊሰጠኝ ይገባ ነበር በማለት የሥራ ስንብቱ ሕጋዊ አይደለም እንዲባልላቸው ፍርድ ቤትን ጠይቀዋል። በተጨማሪም ደሞዛቸውን መነሻ አድርገው ይገባኛል ያሉትን በድምሩ ብር 75820 ብር ሆቴሉ ካሳ ይክፈለኝ ብለዋል። ያሉትን የሰሙ እርሶ ምን ብለው ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ባገኘነው አጋጣሚ በየቀኑ ሰላም ለሀገራችን እንድንል ሰውነት እንዳይዋረድ ጥሪ እንድናቀርብ እጠይቃለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ጉዳዩ መጀመሪያ የቀረበለት የፌዴራል የመጀመሪያ ደረጃ ፍርድ ቤት ግራቀኙን አከራክሯል። ማስረጃዎችንም መርምሯል። ከሳሽ ባቀረቡት ምስክር ለ750 እንግዶች ከተዘጋጀው ሌላ 15 በመቶ ተጨማሪ ምግብ በዕለቱ አቅርበዋል። ሆቴሉ ሼፉ በቂ ምግብ ስለማዘጋጀት አለማዘጋጀታቸው የራት ሰዓት ከመድረሱ በፊት ቆጠራ አላደረገም። በተጨማሪም ችግሩ የተፈጠረው ከሳሽ የሆኑት ሼፍ በቂ ምግብ ባለማዘጋጀታቸው ሳይሆን ሆቴሉ እንግዶቹን እየተቆጣጠረ የሚያስገባበት ሁኔታ ስላልነበረ መሆኑን የከሳሽ ምስክሮች በተሻለ ስላስረዱ የፈጸሙት ጥፋት የለም። በመሆኑም ከስራ መሰናበታቸው ሕገ ወጥ ነው። ሆቴሉ የሥራ ስንብት ካሳ፣ የማስጠንቀቂያ ክፍያ በድምሩ ብር 655914 ብርና የጠበቃ አበል ብር 25000 እንዲከፍል ወስኗል። የተወሰነበት ስመጥር ሆቴል ውሳኔውን በመቃወም ይግባኝ ቢልም ስለጸናበት ቅሬታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። ችሎቱም በሰበር መዝገብ ቁጥር 204833 ግራቀኙን አከራክሮ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በፌዴራል ጠቅላይ ፍርድ ቤት ድረገጽ ላይ የወጣ ስለሆነ ሙሉን እንድታነቡት አደራይን አስቀድሜያለሁ። ሆቴሉ ሼፉ በተደጋጋሚ ለፈጸሙት ጥፋት 2 ጊዜ የጽሑፍ ማስጠንቀቂያ ሰጥተን ሊታረሙ ባለመቻላቸው ማሰናበታችን ተገቢ ነው። እንዲሁም ተጠሪ የሥራ መሪ ናቸው በማለት ያቀረብኩት ክርክር ያለ አግባብ ታልፏል የሚሉ ምክንያቶችን ጠቅሶ ቅሬታውን አቅርቧል። ተጠሪ የሆኑት ሼፍ በበኩላቸው በስር ፍርድ ቤት የተሰጠው ውሳኔ ሕጋዊ ነው፣ ሊጸና ይገባል በማለት ተከራክሯል። ሰበርም ጉዳዩን መመርመሩን በፍርድ ሐተታው ጽፎታል። በእርግጥም ለሥራ ስንብቱ ምክንያት የሆነው ድርጊት ተፈጽሟል በተባለበት ዕለት በእንግዶች ቁጥር ልክ ምግብ ሳያዘጋጁ በመቅረታቸው እንግዶች ተገቢውን መስተንግዶ ሳያገኙ ከቀሩ ድርጊቱ የሆቴሉን ስም በማጥፋት ደንበኛና ገቢ እንዲቀንስ የሚያደርግ በመሆኑ ያለማስጠንቀቂያ ከሥራ ለማባረር የሚያበቃ ጥፋት ነው። ጥፋቱ ግን በማስረጃ ሊረጋገጥ ይገባል። ሼፉ ከታዘዘው ምግብ 15 በመቶ ጭማሪ አዘጋጅተው ማቅረባቸው በዕለቱ በሚሊኒየም አዳራሽ ሌላ ዝግጅትም የነበረና ሆቴሉም ተቆጣጣሪ ባለመመደቡ ያልተጠሩ ሰዎች ችሎቱ ባይለውም ያው ድንኳን ሰባሪዎች ለማለት ነው ገብተው በመመገባቸው የተዘጋጀው ምግብ ማለቁን ሼፉ በምስክሮቻቸው አስረድተዋል። በሆቴሉ በኩል የቀረቡ አንድ ምስክርም ሆቴሉ ተቆጣጣሪ አለመመደቡን መስክረዋል። ይህም በስር ፍርድ ቤቶች ተረጋግጦ ሼፉ ወይም ተጠሪ መባረራቸው ሕገ ወጥ ነው፣ ካሳም ሊከፈላቸው ይገባል ተብሎ መወሰኑ በአግባቡ ነው በማለት ውሳኔውን አጽንቷል። ዛሬውን አበቃን።
ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ሲወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።